እንግዲህ ዛሬ ለራስ ምታት፣ ለጃርዲያ፣ ለአሜባ የጠየቃችሁኝ በጣም ብዙዎች ናችሁ። እዚህ ጋር የምታዩት እንግዲህ ከአያቴ ማስታወሻ ደብተር ውስጥ ድሮ አያቶቻችን የሚጠቀሙበትን ነው የማሳያችሁ። ቡናን እንደዚህ ብራውን እስከሚመስል ሳያር በእንደዚህ አይነት መንገድ ነው የምንቆላው። 5 ፍሬ ቡናን ከአንድ ፍሬ ነጭ ሽንኩርት ጋር አንድ ላይ ጭቅጭቅ አርጋችሁ ትወቅጡታላችሁ ወይም ደግሞ ታደቁታላችሁ። ድቅቅ አርጎ ከላመ በኋላ ከዛ በኋላ ይሄንን ጠዋት ከአንድ ብርጭቆ ውሃ ጋራ መዋጥ። ራስ ምታት ሁል ጊዜ ለሚያማችሁ በተከታታይ እንዲሁም ደግሞ ድካም ለሚሰማችሁ ለማነቃቃት እንቅልፍ ለሚላችሁ ለማነቃቃት ሰውነታችሁን ኃይል እንዲሰጣችሁ በጣም ይረዳል። እና ነጭ ሽንኩርትን እና ቡናን እንደዚህ አንድ ላይ የምታረጉት ግን ሁል ጊዜ ፍሬሹን ነው። እንደዚህ ፍሬሹን ነው ማድረግ ያለባችሁ። አዘጋጅታችሁ ማስቀመጥ አይቻልም። ወዲያውኑ ነጭ ሽንኩርትና ቡናውን እንደዚህ ቡናውን ግን ቆልታችሁ ማስቀመጥ ይቻላል። ግን ይሄንን ስታዘጋጁ ወዲያው ፍሬሹን ነው ይሄንን ዋጥ ማድረግ። ኤኒ ታይም መዋጥ ትችላላችሁ፣ ግን ማታ ሊሆን አይችልም። ቀን ላይ ይሄንን በማድረግ በተከታታይ ለተወሰነ ለ10 ቀን ወይም ደግሞ ለ7 ቀን በተከታታይ ብትወስዱት ለውጥ ታገኙበታላችሁ። እንዲሁም ድካምና ሆድ ቁርጠት፣ ሆድ ህመም ሲሰማችሁ ይሄንን ብትወስዱ በጣም ይጠቅማችኋል። የተባረከ